ትልቁ ክርስቲያናዊ ሕይወት ላይ ጠንቁን እንዲበዛ ያደረገው አንዱ መንገድ ያ ፍልስፍና ነው። ከባዕድ ዓለም መጥቶ ተጭኖ ትውልዱ እንደ አዲስ የሕይወት መርሆ አድርጎ ስር ነቀል አለና የቤተ ክርስቲያንን መንፈሳዊ ጉዞና ክርስቲያኖችን በሙሉ ስር ነቀል አረጋቸው። በዚህ አይነት ደግሞ ብዙዎቻችን በብዙ ምቀኞች ፊት ስለምንመላለስ አንዳንድ ጓደኞቻችንም ጤናማ የሆነ ባህሪ የሌላቸው ስለሆነ ሐሳባቸውን ሲያካፍሉን ነገራቸውን ኑሯችንም አብሮ ይካፈላል። እናዛጋለን፣ እናኮርፋለን። አንዳንድ ሰዎች እንደውም የጸለዩ ጊዜ ቤቱን ያምሱታል። እንደውም አንዳንድ ልጆች ባትጸልይ ይሻላል እባክሽ ዝም በይና ተኝ ይላሉ። እከሌ ይባላለሁ፣ ክርስትና ስምሽ? ክርስትናም ስሜ አልማዝ ነው የሚሉኛሉ። ክርስትና ስምሽ? አዎ አልማዝ። የዓለም ስምሽስ? አልማዝ። አሸብርና ከበደን ይዘን እንዴት ይሆናል? ጥላሁን ብለነው ጥላ ያልሆነ ስንት አለ። እንደውም ጭራሽ የሚያቃጥል ሆኖ ቁጭ። ደስታ ብለነው ደስታ አልመጣ ብሎ ሁልጊዜ እንደውም ይሄ ስም ያለው ሰውዬ ያለቅሳል ደስታ ስለተባለ። እንደውም ተገላብጦ ይሄ ስም ሁሉ ጠልተውት ጩኒ፣ ጡኒ፣ ቁኒ፣ ሊሊ፣ ሊዛ፣ ቁዛ እያሉ ወጣል። አሁን ለማስታረቅ መምሪያ አሸብርን ወደ ተጣሉበት ወስዷቸው ከስማቸው ጋር የሚፋለመው ኃይል አሸብሮ ነው የሚመለሰው። እውነቴን ነው የምላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ መነኮሳት፣ ካህናት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። በመዝሙር 131 ቁጥር 15 ላይ የተሰበከው የዛሬው ምስማክ እንዲህ የሚል ነው። ድሆቿን እንጀራ አጠገቡ፣ ካህናቶቿንም ደህንነት አለበሷቸው፣ ቅዱሳኖቿም እጅግ ደስ ይላቸዋል ይላል። ድሆቿንም እንጀራ አጠግባለሁ በማለት እግዚአብሔር አምላክ ለዳዊት ቃል ይገባል። ካህናቶቿንም ደህንነትን አለብሳቸዋለሁ ይልና መንፈሳዊ ስጦታው ኃይል ላይ ለካህናቶቹ ክብርና ሞገስ ጸጋ ይሰጣል። ደህንነትን አለብሳቸዋለሁ። መጀመሪያ ድሆች ይጠግባሉ። የሚጠግቡትም በመንፈሳዊ ኃይል ነው። በስጋዊ ኃይል ብንጠግብ ነገ ብስጭት፣ ውከት አለ። በመንፈሳዊ ኃይል ግን ብንጠግብ ነገ የመጣው ቢመጣ እንኳ ውስጣችን የሚቀመጠውን ደስታ ማንም አይነጥቀንም፣ ማንም አይወስድብንም። ዛሬ ሰዎች እንጀራ ጠግበዋል፣ ግን ደህንነትንና መንፈሳዊ ረሃብን ተርበዋል። ይህ መንፈሳዊ ረሃብ ደግሞ በቀጣዩ ሕይወታችን ላይ ብሩህ የሆነ የተስፋ ዋስትና እንዳይኖር አድርጎ ሁሉም በየአቅሙ ተስፋ ይቆርጣል። የተማረውም ከፍተኛ ዋጋ ያለውም ያተረፈውም የከሰረውም ነጋዴውም በተጎሳቆለ ልብና ኑሮ ይኖራል። ይሄ በራሱ አንድ ጎደሎ ነገር እንዳለን ያሳያል። የጎደለው ቦታ ላይ የሚሞላልን የእግዚአብሔር ኃይል ነው። እዚህ ጋር የጎደለውን ነገር ለመሙላት የገባውን የቃል ኪዳን መንፈስና ጸጋ ነው የምናገኘው። ካህናቶቿን ደህንነት አለብሳቸዋለሁ፣ የተራቡትን አጠግባቸዋለሁ። እንጀራን አጠግባቸዋለሁ ሲል የሕይወት እንጀራ ነው። የስጋ እንጀራ ሳይሆን የውስጠኛው የሕይወት እንጀራ። ያ የሕይወት እንጀራ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃሉ ደግሞ መጣና ምን ሆነ? ስጋ ሆነ። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ይላል። ከዛ በኋላ እሱ ራሱ መጣና ደግሞ እኔ የሕይወት እንጀራ ነኝ አለ። ስለዚህ ወደ ሕይወት እንጀራ የሚወስደውን መንገድ ዳዊት ተነበየና ኢየሱስ ክርስቶስ መጣና ፈጸመው። ሁሉም ተሰብስበው እያሉ እኔ ሕይወት እንጀራ ነኝ በማለት የሕይወት እንጀራን ሊሰጣቸው መቻሉን ደቀ መዛሙርቱ እንዲገነዘቡ
ብዙ ጊዜ እየባረከ እየሰጣቸው፣ አንዳንድ ጊዜም ማስተዋላቸው ሲዝል ሲደክም፣ በሌላ ጊዜ ደግሞ እንደገና ሲጽናኑ እስከ ጰራቅሊጦስ ጊዜ ድረስ ደረሱ። ከጰራቅሊጦስ በኋላ ያለው አኳኋን ሙሉ በሙሉ ውሳኔ በመወሰን ላይ የደረሰ ስለነበረ ታላቅ ኃይላቸው ዓለምን አሸንፎ በሄዱበትና በዞሩበት ቦታና ስፍራ ሁሉ ክርስቲያኖችን ያንጹ፣ ይገነቡ፣ ያተርፉ ነበረ እና የሕይወት እንጀራ ነው። ያ የሕይወት እንጀራ ኢየሱስ ክርስቶስ ነው። እንጀራን አጠግባቸዋለሁ ብሎ በቃሉ ተናገረ። ቃሉን ደግሞ በስጋ ሲገልጥ ራሱ ስጋ ሆነ። ስጋ ሆኖ ደግሞ እኔ የሕይወት እንጀራ ነኝ፣ መንገድ ለጠፋው መንገድም ሕይወትም፣ እውነት ለጠፋው እውነትም ነኝ አለ። ግራ ለተጋባ ማለት ነው። ዛሬ ይሄ የዓይነ ጥላ መንፈስ ሁሉንም መስመሮች ወይም ሁሉንም መንገዶች አጥፍቶብናል። በሕይወት እንጀራ በኩል ብዙዎቻችን ከቤተሰባችን መሰረት ጀምሮ ወደ ክርስቶስ የቀረብንበት ነገር የለም። እንዴት ነው? ቤተሰቦቻችን እየዛሉ እየደከሙ በስጋ ኖሩና ዝም ብለው ዘመናቸው ሲያልፍ አለፉ። እኛ የተተካነው ከቤተሰቦቻችን በሕይወት እንጀራ በኩል ሲያልፉ አላየንም። ምናልባት ያረጁ እናቶች እማሆዮች ሊኖሩን ይችላሉ፣ አያት ቅድመ አያቶቻችን። እነሱም ቢሆን ከጣዖት ጉያ ውስጥ መጨረሻ ላይ ነገሮች ከብዷቸው አምልጠውት ለተወሰነ ጊዜ ቢሆን ዘመናቸውን ተጫውቶባቸው ነው ወደዚህ የሚመጡት። ወይም አቅም አጥተው የኢኮኖሚውን ኃይል ሲበላባቸው ኖሮ በረከት አጥተው ከመሸምገሉ ጋር ተያይዞ መቋሚያ ይዘው ወደዚህ ይመለሳሉ። ለጨሌ ኖረው ማለት ነው። ለዛርና ለውቃቢ ኖረው ይመጣሉ። ከታች ያሉት ተመልካች ትውልዶች ግን የሕይወት እንጀራ አላገኙም። ስለዚህ ልክ እማሆይነት ደረጃ እስኪደረስ ድረስ ይጠብቃሉ። ድሮ በልጅነታችን ድድ በነበረ ጊዜ ስጋው ደሙን ተቀበልን። ጥርስ ስናወጣ ወደ እንጀራ ብቻ ሩጥን። ከዛ በኋላ ያወቀ አሁን ጥርሳችን አልቆ ሸምግለን በድድ የምንቆርብበትን ጊዜ እንጠብቃለን አይደልን? በሙሉ መጀመሪያ ሳይወጣ በፊት ቆረብን። ያው በእናት እቅፍ ማለት ነው። ከዛ በኋላ ደግሞ እያደግን ስንመጣ የሚመች ሁኔታ ላይ አልቆምንም። በአርአያነት የምንመለከታቸውም ኃይሎች የሉንም። ስለዚህ አሁን በሙሉ ጥርስ አልቆ ልክ እንደ ልጅነታችን በድዱ ክፍለ ጊዜ እንግዲህ ሳረጅ ቆርባለሁ የሚሉ ጥቂቶች አይደሉም። ጥርሴ ሲያልቅ ቆርባለሁ ማለታቸው ነው። እና ሕይወት እንጀራን ከልክሎናል። ስለዚህ ደስተኞች አይደለንም። ዲያብሎስ ሁል ጊዜ የብስጭት ባህሪ እንዲኖርህ ያሾኮሽኳል። ሁሌ እንድንታወክ ይፈልጋል። መንፈሳዊ መጽናናት እንዳይኖረን ይፈልጋል። ሁል ጊዜ የተረበሸ ባህሪ እንዲኖረን ይፈልጋል። ሰበብ ውሃ ቀጠነ የሚል ስሜቶች ሕይወታችን ውስጥ ተተክለው ይኖራሉ። እነዚህ አለ ምክንያት አለ። የጠላት የሹክሹክታው አንዱ ገጽታ ነው። እና ድሆቿን እንጀራ አጠግባለሁ አለ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ብዙ እንጀራ የጠገቡ ባለጸጎች አሉ፣ ግን ውስጣቸው ተርቧል። አሁን በየትኛውም ወቅትና ሰዓት ያሉ ባለጸጎች በኪኒን ነው የሚደገፉት። አይምሰላችሁ። ለማንቀላፋት መድኃኒት ይወስዳሉ፣ ለመንቃትም መድኃኒት ይወስዳሉ። ፊታቸው ከብዷቸው ደንዝዟቸው ተነስተው ደግሞ በሚመሩት ሰራተኞች ፊት ሲታዩ ጭራቆች ወይም አረመኔዎች ሆነው ይገለጣሉ። ጨካኝ ከሚባሉ አንዱ ይሆናሉ። የሚመሯቸውም ሰዎች በጎ አይማሩባቸውም። የሚያስተዳድሯቸውም ሰዎች መቼ ነው ይሄ ሰው የሚሞተው እያሉ የሞት ሟርት የሚመኙላቸውም ጥቂቶች አይደሉም። እና ለምንድን ነው ይሄ? ባለጸጎቹ የብልጽግና እንጀራ ብቻ ነው የሚበሉት፣ የሕይወት እንጀራ አይደለም። ከእግዚአብሔር ዘንድ አጠግቧቸዋለሁ የሚለው መንፈሳዊ ኃይል የለም። የሟርት፣ የክፋት፣ የተንኮል፣ የምቀኝነት እንጀራ ያው ዛሬ ራሳችንን የምንመራበት ነው። የሕይወት እንጀራ ግን ውስጣዊ ጽጋብህን ያስተካክላል። የመንፈስ ቅዱስ እርካታ ነው። ድሆቿን እንጀራ አጠግባቸዋለሁ። እግዚአብሔርን ተስፋ አድርገው ይጠባበቁ የነበሩ ለዓለም አመፃ ራሳቸውን ያላዘጋጁ ማለት ነው። ለሟርቱ ዓለም እጅ አልሰጡ፣ አልበልሃት አይከበርም የሚል ባህሪ ይዘው ክፉ መናፍስትን ያልፈለጉ፣ ከዲያብሎስ ጋር ህብረት ያልያዙ እነዚህ ድሆቿን እንጀራ አጠግባቸዋለሁ።
የተራቡ ብፁዓን ናቸው በእግዚአብሔር መንግሥት ይጠግባሉና በማለት አንቀጸ ብፁዓን በማቴዎስ ወንጌል ምዕራፍ 5 ላይ የሚናገረው እንደዚህ ነው። በመንፈስ የተራቡ ብፁዓን ናቸው አለ። በመንፈስ ነው ያለው። ብዙ ድሆች ተሰብስበው እንጀራ ያበላናል ብለው ነበረ። በተለይም በዚህ በተራራው ስብከት አካባቢ ላይ ተራራው ከፍ ያለ ተራራ ናት። እዛ ላይ ሆኖ እሱ ከታች ሆኖ ህዝቡ ከላይ ሆኖ በእስራኤላውያን አቀማመጥ ዋና አገልጋዩ ከታች ነው የሚሆነው። በእኛ ደግሞ ከተራራው ከፍታ ነው የሚሆነው። እነሱ ግን ከተራራው ከፍታ ላይ ህዝቡን አስቀምጦ በመንፈስ የተራቡ ብፁዓን ናቸው የእግዚአብሔርን መንግሥት ያገኛሉና። በኋላ ሁሉም አደመጡት። አንዳንዶቹ የተራቡ የሚለውን ነው ያደመጡት፣ በመንፈስ የሚለውን አላደመጡትም። ስለዚህ በጆሮአቸው ያመለጣቸው ነገር አለ። የተከተሉት ብዙዎቹ የተራቡ ስለነበሩ ነው። ግን እሱ ያለው በመንፈስ የተራቡ ነው ያላቸው። በምን የተራቡ? በመንፈስ የተራቡ። በመንፈስ ነው ማድረግ ሲችሉ፣ ሁሉንም መግዛት ሲችሉ አይ ብለው እግዚአብሔር ይበልጥብኛል ያሉ እንደዚህ አይነት መሪዎች ነበሩን። እኛም በኢትዮጵያ ዘንድ ወደ ገዳማት ሄደው እድሜያቸውን ጊዜያቸውን በቤተ ክርስቲያን የጨረሱ በጸሎት በመማፀን የጨረሱ እንደነ አጼ ምኒልክ የመሳሰሉ አባቶች ማርያምን ካሉ የማይመለሱ መንፈሳዊ ሕጋቸው ሰማያዊ የሆነ ፍርዳቸውም በቅንነት የተሞላ እውነት እውነት ነው፣ ሐሰት ሐሰት ነው የሚሉ እንዲህ አይነት አባቶችም ነበሩ። በነ አጼ ላሊበላ ክፍለ ዘመንም እንደዚሁ እድሜያቸውን በየህንፃው ላይ ተንጠልጥለው የሚቀሩ ሳይሆን ወደ ገዳም እየሄዱ ዋሻ ምሰው ድንጋይ ተንተርሰው ለሀገሪቱ ይጸልዩ የነበሩ ሁሉ ነበሩን። እና እነዚህ ምንድነው? በመንፈስ ነው ተከብረው የተባረካችሁ እየተባሉ መቀመጥ አቅቷቸው አይደለም። ዝቅ ብለው ወርደው ታች ከእግዚአብሔር አምላክ ጋር መኖር ምልክት በመንፈስ የተራቡ ሰዎች ናቸው። ማድረግ ሲችሉ ማድረግ እንዳይችሉ ሆነው በእግዚአብሔር አምላክ ስም መጨቆን ሲችሉ መጨቆን የማይፈልጉ ገሮችና ሩሮዎች ሆነው ማሰር ሲችሉ ማሰርን የማይፈልጉ ሆነው በመንፈስ የተራቡ ብፁዓን ናቸው ያለው ለዚህ ነው። በመንፈስ መራብ እያለህ የምትጾም ከሆነ በመሰረቱ ይሄ ነው። ብዙ ሰዎች አጥተው ሊጾሙ ይችላሉ። ጊዜ፣ ሰዓት፣ ኑሮ፣ ወቅት፣ ዓመት አጋድሎባቸው ሞሰባቸው ሲደርቅ አለች የሚሏትን ነገር አስቀምጠው ዛሬ ጾም ነው ብለው መሸኘት ይችላሉ ልጆቻቸውን። ግን ስለጠፋ ነው። እያለ የሚጾሙ ከሆነ ግን እያለ የሚጾሙ ከሆነ በመንፈስ የተራቡ ናቸው። በመንፈስ ቅዱስ ከዚህ ጊዜ ጤናማ የሆነ ሕይወትም ይኖራቸዋል። ጤናማ የሆነ አካል፣ ጤናማ የሆነ ሰውነት፣ ጤናማ የሆነ ኑሮ አልፎም ተርፎ ውስጣዊ አስተሳሰባቸውም ጭምር ጤናማ ይሆናል። ለዚህ ነው ድሆችን እንጀራ አጠግባለሁ ይላል። ካህናቶችንም ደህንነትን አለብሳቸዋለሁ። የማዳንን ጸጋና ሞገስ ማለት ነው። በሰው ሕይወት ውስጥ ላለው ችግር መፍጠር ሳይሆን ችግርን ማስወገድ ነው። ሌላው ደግሞ ሁሌ ችግርን የለመደ ሰው ችግሩ እንዲወገድለት አይፈልግም። ይሄን እናውቃለን አይደል? ችግር የለመደ ሰው ችግሩን ለምዶታል፣ ኑሮ ውስጥ ለምዶታል። አንዳንድ ችግሮች ከሚባሉ ባህሪያቶች ውስጥ አንዳንዶቹ ከውስጥ የሚወጡ ናቸው። ሁሌ የተጣመመ ሰውና ሁሌ የሚሳደብ ሰው ሱስ ይሆንበታል። መንፈሱ ሱስ አድርጎት ውስጡ ሁሌ የሚመቀኝ ሁሌ ክፉ የሚያስብ ሰው ያም ሱስ ሆኖበታል። አሁን ከዚህ ለመላቀቅ በጣም ስለሚቸገር ችግሩን በራሱ እንደ ኑሮ አድርጎ ይጠብቀዋል። በቃ ከጠባዩ ጋር ይስማማል። ወደዚህ ስንመጣ ግን የህሊና ወቀሳ ትርፍ የምናገኘው ደግሞ ስንሰማ ከልብ ስናስተውል ነው። ከውስጣችን ጋር መንፈሳዊ ቃሉ ሲገናኝ ድክመታችንን ቶሎ ብለን የቱ ጋር እንደነበረ አስተውለን የጠላትን ምሪት ወዲያውኑ መገሰጽ እንጀምራለን። ለካ ክፉ የምታሳስበኝ
አንዳንድ መንፈሶች ሰውነታችንን በምንም መንገድ ሳይነኩ አይናችን ላይ ቁጭ ብለው ሊመቀኙ ይችላሉ። የዛን ጊዜ እኛ ክፍት ሆነን ማስተናገድ ስንጀምር ለዘመናት የቆዩበትን ጊዜና ሰዓት የቆዩበትን ዘመን ይቆጥራሉ። ከዛ በኋላ ምሪታቸውን ከመቀጠሉ ጋራ ክፉ ባህሪን ያለማመዱናል እና በምናየው ነገር ላይ ወዲያውኑ እንመቀኛለን። እንዴ እዚህ ደረሰ እንዴ ይሄ ሰውዬ ምናምን እንላለን። ሳንፈልገው ነው። የሰው ማየት እንለምዳለን። ከዚህ በኋላ ይሄን የሰው ማየት ብዙ ጊዜያት ደጋግሞ ይሄንን መንገድ ከሄደ መንፈሱ ከዛ በኋላ እንተውህ ብንለው አንድ ጊዜ ስለተከለብን በአይናችን ላይ የምቀኝነቱን ጠባይ ይገልጻል። መምራት ሲጀምር ደግሞ ያን ያየውን ነገር እንዲበላሽ ይፈልጋል። ስለዚህ ወደ ጠንቋውም ወደ መተተኛው ወደ አስማተኛው የመምራቱን ፕሮግራም አስተካክሎ ያመቻቸዋል። ሌሊት ሲሰራ ያድርና ቀን የሚያገናኘው ሰው ይህንን ሐሳብ የሚያዳብር ይሆናል። ከዚህ ጋር ተያይዞ ወዲያውኑ በቃ ኑሯችን ውስጥ ጠላት ገባ ማለት ነው። በዛ በክፉ ሐሳብና እቅድ ወይም ተግባር ውስጥ ዛሬ ቤታችንን የገነባ ነው ከሆነ አብሮ የተገነባ ነገር እንዳለ አስታውሱ። አብሮ ተገንብቷል። ስለዚህ ክፉም ነገር ከሰውነታችን እና ከድርጊታችን ጋር ተያይዞ አሰራሩን ሰፋ አድርጎታል እና ኑሮ ውስጥ ጣልቃ ገብቷል ማለት ነው። ዘመንህ ውስጥ ጣልቃ ገብቷል። እድሜ ውስጥ ጣልቃ ገብቷል። ታሪክ ውስጥም ጣልቃ ገብቷል እና ፍጻሜው ላይ ብንንገበገብ ብንጮህ ውኡ ብንል በጣም እንቸገራለን። ምክንያቱም የሰራው ስራ አለ ማለት ነው። በረከት ከቤት ውስጥ ቢጠፋ፣ አኗኗርህ ሁልጊዜ የጎደለ ቢሆን፣ የደከምክበትን ዋጋ ብታጣው፣ እነዚህ ነገሮች ሁሉ በዕለት ተግባር ላይ ክፉ ጊዜ ስላገኘ ወይም በልብ ውስጥ ሐሳብን ለማፍለቅ ቦታ ስላገኘ ያችን ጊዜ ይቆጥራል። ያችን እየቆጠረ ነው እንግዲህ ካለህ ህልውና ጋራ ውጊያውን የሚከፍተው። በዚህ አይነት ደግሞ ብዙዎቻችን በብዙ ምቀኞች ፊት ስለምንመላለስ አንዳንድ ጓደኞቻችንም ጤናማ የሆነ ባህሪ የሌላቸው ስለሆነ ሐሳባቸውን ሲያካፍሉን ነገራቸውን ኑሯችንም አብሮ ይካፈላል። ግልጽ ነው የምለው? ይገባናል? አዎ። ስለዚህ ካህናቶቿም ደህንነትን አለብሳችኋለሁ የሚለውን መንፈሳዊ ተስፋ ዛሬ ዲያብሎስ ከሚዋጋው ክፍል አንዱ ነው። ደህንነት ካህናቶች እንዳይለብሱ ታግሎ ያሸነፈበት ዘመን ቢኖርም ዛሬ ነው። ብዙዎቹ ለመሸነፋቸው አያውቁትም፣ መሸነፋቸውን አይረዱትም። መንፈሳዊ ፍሬውና በረከቱ ክርስቲያናዊ ዘሩና ትውልዱ ሁሉ በጣም ለዲያብሎስ እጅ መስጠቱን አይገነዘቡትም። እንዳይገነዘቡ ሆነው ጊዜው፣ ሰዓቱ፣ ወቅቱ ኑራቸው ዕውቀታቸውን ጨምሮ ያጨላለመዋል። ይሄም ትልቅ የሆነ ውድቀትን አስከትሎ ዛሬ ይኸው እኛ እንማቅቃለን። ለዚህ ማሳያ የሚሆነው ይሄ የኛ ፕሮግራም ነው። ግን አስታውሱ ካህናቶቿን ምን አለብሳለን ያለው? ደህንነትን አለብሳችኋለሁ። እርግጠኛ ነኝ ብዙዎቻችሁ አሁን ወደዚህ የመጣችሁት ከዚህ በፊት በኃይለኛ ስትቃወሙ እንደነበረ አልጠራጠርም። ምክንያቱም ቀድሞ የመያዝ ትግሉ ዲያብሎስ ሁልጊዜ የታወቀ ነው። እስራኤል ሕዝብ ሲሰደድ ከነዓንን የያዘው ክፉዎች ነበሩ። ቀድሞ ያዘ። ሲመለሱ ቀድሞ ያገኙት ክፉ ነው። ቀድሞ እነሱ ከገቡ በኋላ ደግሞ በምድረ በዳ ላይ እኮ ሲፋለማቸው የነበረው ቀድሞ ቦታ ስለያዘ ነው። ሁሌ ክፉ ቀድሞ የመያዝ ባህሪ ያለው። በፕሮፓጋንዳም እንደዚሁ ቀድሞ በጣም ይጫወታል እና ከመልካሙ ይልቅ ደግሞ ጆሮአችን አነጣጥሮ ኢላማውን የሚያስገባው ክፉውን ነው። ለምን? ውስጣችን ያለው አይነ ጥላ በጎ አያሰማንም። ብንሰማም እንኳ ይመረናል። ብንሰማም እንዴት ይሆናል እንላለን። ዘመኑ፣ ጊዜው፣ ሰዓቱን ማነጻጸር እንጀምርና ፍልስፍና እንጀምራለን። እንዴት ይሆናል? እንዴት ነው ነገሩ? ምናምን እያልን ብዙ የምናወራቸው ነገሮች አሉ። የፈረደባት ሱዳን የዛሬዋን ደህንነት እንደዚህ ማዳን ሱዳን ቢኖር ኖሮ እነሱ ለምን ይሰቃያሉ?
የሱዳን መተት ነው ምናምን እዛ እንዲህ ክርስቲያንን የሚረዳ ሰይጣን ካለ በስመ አብ እድለኞች ነን። ምንድነው ይሄ? የደህንነት ጸጋና ሞገስን ሳንለምደው ኖርንና ያሳለፍናቸው ሌላው የአብዮት ዘመኖች አመጻ ስለነበሩ ከልቦናችንና ከውልደታችን ጋር ተያይዞ አመጻዎች አሉ። እንደየአቅማችን ያመጻን ኑሮና እንጀራ ስለበላን የዛኑ ያህል ውስጣችን አይከፈትም። ለመስማት ያለንም አኳኋን ከመልካሙ ይልቅ ክፉ ላይ ትኩረት እንሰጣለን እና ደህንነትን አለብሳችኋለሁ የሚለው መንፈሳዊ ጸጋ ላይ እግዚአብሔር የገባውን የቃል ኪዳን የማዳን ጉዞና የቸርነቱን ረድኤት ለማስተዋል ያቅተናል። በአምላክ በኩል ግን እንዲህ ነው ያለው፣ ገና በብሉይ ኪዳን በዳዊት ዘመን ካህናቶቿን ደህንነትን አለብሳችኋለሁ። ወዲያው ሐዋርያትን ሰበሰበና ለእያንዳንዱ እንደየድካሙ እንደየጠባዩ ሳይሆን በሱ ፍቅር በኩል ሁሉንም እግራቸውን እያጠበ ስራውን ያሳያቸው ነበር። ዝቅ ብሎ ነው ታዲያ እግራቸውን እያጠበ በጨርቅ እያበሰ ሲራቡ እያበላቸው ረድኤቱን እያሳያቸው የታመሙት ጋር እየሄደ የታመሙት ወደሱ ሲመጡ ደህንነትን እየሰጣቸው ያሳያቸው ያስተምራቸው ነበር። በመጨረሻ በጰራቅሊጦስ ዕለት ደህንነትን አለብሳቸዋለሁ አይደል ያለው፣ መንፈስ ቅዱስን ላከላቸው። ከዛ በኋላ ዓለም የማይችለው የሄሮድስ ሰራዊት የማያናጋው በየትኛውም አይነት አፍጣጭ ኃይል ወይም ግብረ ኃይል የማይመታ የማይደመሰስ የእግዚአብሔር እሳት እየቀደመ ሮምንም እስራኤልንም ግሪክንም ራሽያንም በሙሉ የሚያጥለቀልቅ መንፈሳዊ በረከት ህንድንም ያዘ። ይሄ የጣዖቱን አገር በሙሉ በመንፈሳዊ ኃይል አጠቁት። ከዛ በኋላ በሚገርምና በሚያስደንቅ የእግዚአብሔር ማዳን ተገለጠ። ይሄው ዛሬ የምንማረው ወንጌል ለዚህኛው ትውልድ እንዲበቃ እነርሱ በከፈሉት መስዋዕትነት ቤተ ክርስቲያን ቆማለች እና ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል ነው ያሉ አይደል። ለእመቤታችን ለቅድስት ድንግል ማርያም የመጣው ደስታ በመጀመሪያ ደረጃ ነው። የአዲስ ኪዳን መግቢያ የብሉይ ኪዳን መጨረሻ ደስታ ነው። ደስ ይበልሽ ነው ያለው። ቅዱሳኖቿም ምን ይላሉ አለ? ደስ ይላቸዋል። ታዲያ ለምንድን ነው የምናዝነው ዛሬ? ሐዘን ሁሉ ጊዜ ሐዘን ለምን? መንፈሳዊው ደስታ ስለራቀን ነው። በዛን ዘመን ውስጥ ብዙ ችግሮች አሉ፣ ግን መንፈሳዊ ደስታ የዘመኑን ችግር ይሸፍነውና በሰላም እንድናልፈው ያግዘናል። በአሁኑ ዘመን ወደ 8ኛው ሺህ መጨረሻ ላይ እየመጣን ነው፣ ገብተናል። ግን ትልቁ የተነጠቅነው ነገር ደስታ ነው። ስለማንጸልይ ደስታ የለንም፣ ስለማንበረከክ ደስታ የለንም። በተንበረከክን ቁጥር ያመናል፣ እናዛጋለን፣ እናኮርፋለን። አንዳንድ ሰዎች እንደውም የጸለዩ ጊዜ ቤቱን ያምሱታል። እንደውም አንዳንድ ልጆች ባትጸልይ ይሻላል እባክሽ ዝም በይና ተኝ ይላሉ። ለምን? የጸለየች ጊዜ ነው እናትየው ቤቱን የምትበጠብጠው፣ አባትየውም እንደዛው። ይሄ ማለት የክፉ መንፈስ ዘር ሆነን ስለኖር አሁን እንጀምራለን ብለን ስንታገል ባህሪያችንን ቶሎ ያበሳጨዋል። ሊወጣ ነው እሱ፣ እንዳይወጣ ነገሮችን ያምታተዋል። አንዳንድ ሰዎች ስጸልይ ሁል ጊዜ እንቅፋት ይገጥመኛል ብለው ጸሎት አቁመዋል። ስለዚህ እንቅፋት እንዳይመታቸው ከመንፈሱ ጋር በቃ እንስማማም የሚሉ አሉ። አንዳንድ እናቶችም ወደዚህ እንሂድ ስትሏቸው አትንኪኝ፣ እኔም አልነካውም፣ ዝም በልና ቁጭ በል እንከባበር ብለው ቁጭ ነው የሚሉት። ይነጋገራሉ እንከባበር ብለው፣ በኋላ ግን መከባበር የለም፣ ይዞ ወደ ሲኦል መሄድ ነው። የሱ ቤት የለውም፣ ጨለማ ነው ቤቱ። እግዚአብሔር ያልሰራለት ከእግዚአብሔር መንግስት የወጣ ነው። ስለዚህ ወደ ጨለማው ሀገሩ ነው የሚሄደው። ጨለማ ወዶ ነው ወደ ሰውነታችን የሚመጣው እና ቅዱሳኖቿም እጅግ ደስ ይላቸዋል ነው የሚለው እግዚአብሔር አምላክ። የቅድስና ኃይል መግለጫም አንዱ በክርስቶስ ሥጋና ደም የታተመ ትውልድ ሆኖ መገኘት ነው። ከዚህ በኋላ ነው ጠላት የማይደፍርህ የማትበገር ኃያል የምትሆነውም ከዚህ አንጻር ነው። ግርማ ሞገስና ጸጋ እግዚአብሔር የሚያለብሰውም ከዚህ በኋላ ነው።
አባቶቻችን ይህን መንገድ ስለሄዱ አገር ቢጠብቁ ጠላትን አሳፍረው ነው። ወሰን ቢጠብቁ አገርን በእግዚአብሔር እሳት አስከብረው ነው። ሲጸልዩ እንኳ መሃሉን ገነት ዳሩን ምን አድርገው ነው የሚሉት? እሳት አድርገው የሚሉት እውነት እኮ ነው። የመንፈስ ቅዱስ ክለላ እንዲኖር ነው። የእግዚአብሔር እሳት ከዳር ይጠብቃል። ስለዚህ የሚያስፈሩ አሁንም እንኳ ነጮቹ እኮ ኢትዮጵያውያንን ይፈራሉ። ይሄ እርግጠኛ መሆን አለብን። ያውቃሉ ኃይላችን ማን እንደነበረ ያውቃሉ። ግን ቢሆንም ያን ኃይል እንድናጣ ነው አሁን ትግላቸው። አተን አህዛብ እንድንሆን እንደ ማንኛውም በአህጉር ውስጥ እንደፈለጉ እንደሚነዱት አይነት ትውልድ እንድንሆን ነው ትግላቸው። ይሄም በከፊል ቢሆንም ተሳክቶላቸዋል። ዛሬ አመለኛና ሱሰኛ እንጂ አርቆ ለማሰብ ጊዜ ያጣ ትውልድ ነው። እንኳን ዓለማዊ በመንፈሳዊም ስፍራ እንኳ ለነገ ብሎ የሚያስብበትን መንፈሳዊ ትጥቅ አላገኘም። የውስጥ መንፈሳዊ ምሪት የለም። ቢኖርም እንኳን እንደ ሞኝ ነው የሚቆጠረው። የተጃጃለ ነው የምንለው። ለምን? ዘመናዊ የሆነ የብልጠትና የክፋት የመሰሪነት ጣባያቶች መንፈስን የሚያገለግሉ የሆኑ ባህሪያቶች ይዘናል። ለዚህ ነው እንግዲህ ደስታ የራቀን ማለት ነው። እዚህ ጋር ግን ቅዱሳኖቿ ደስ ይላቸዋል። ቅዱሳኖች የሚያሰኙን አንዳንድ ነገሮች አሉ። የቅዱሳኖች ስም አለና የቅዱሳኖች ስም አለን። የቅዱሳኖች ስም አሁን ወለተ ጻድቅ ብትባል አንድ እህት ክርስትና ስሟ እሺ የጽድቅ አገልጋይ ማለት ነው አይደል? ወልደ አረጋዊ ቢባልስ ያው ነው አይደል? እሺ ወለተ አረጋዊ፣ ገብረ ቂርቆስ፣ ገብረ ቂርቆስ፣ ወልደ ሚካኤል፣ ወለተ ሚካኤል፣ ወለተ ማርያም፣ አጸደ ማርያም፣ ወልደ አማኑኤል፣ ወለተ አማኑኤል እነዚህ ሁሉ ቅዱሳኖቿ ምንድን ነው? ቅዱሳኖቿም እጅግ ደስ ይላቸዋል። ወለተ ማርያም ብትባል አሁን አስቡት። ወለተ ማርያም የማገልጋይነት ማለት ነው፣ የእመቤታችን። ግን ይሄን ስም አሁን ነው ገና ማወቅ የጀመርነው። አንዳንዶቹ አሁን በስልክ ይደውሉና አሎ ደህና ኖት ሆይ? ደህና ነኝ እግዚአብሔር ይመስገን፣ ይጸልዩልኝ። ማን ነው ስምሽ? እከሌ ይባላለሁ። ክርስትና ስምሽ? ክርስትናም ስሜ አልማዝ ነው የሚሉኝ አሉ። ክርስትና ስምሽ? አዎ አልማዝ። የዓለም ስምሽስ? አልማዝ። ሁለቱም አልማዝ። አዎ እንግዲህ አያውቁትም። ምናልባት ወለተ አልማዝ ብለውሽ ይሆን እንዴ? መቼም ወለተ አልማዝ የለም። ግን ባኗኗር ስሟ ወለተ አልማዝ ነች። በቃ እና አልማዝ ነኝ ነው የሚሉት። እና ክርስትና ስማቸውን እንኳን የማያውቁ ብዙዎች ናቸው። ይሄ ማለት እንግዲህ የቤተሰቦች መንፈሳዊ ጥንቃቄ በዚህ ስም በኩል ያለውን በረከት በመዘንጋት ነው። የቀደሙ ማለት በሚኒሊክ ክፍለ ዘመን ታውቃላችሁ፣ ትልልቅ ባላባቶች ሁሉ ወልደ ሚካኤል፣ ኃይለ ገብርኤል፣ ወልደ ገብርኤል ይባሉ ነበር። ራስ ሚካኤል እንደዚህ ነበር የሚባሉት። ለምንድን ነው? ውስጣቸው ክፉ ኃይል አብሯቸው ኖሮ በሀገሪቱ ውስጥ እንቅፋት እንዳይሆኑ ነው። በደንብ አስበውበት ነው። እንዲሁ እኮ አይደለም፣ እንዲሁ አይደለም። አሁን ከዛ ስም እንድንወጣ መናፍስቱ ብዙ ስራ ሰርቷል። በቃ ያው የስሞቻችን ጠባያት የጊዜንና የወቅቱን ሰዓት የሚያሳዩ ነው። በጣም አስቸጋሪ ነው። አሸበርና ከበደን ይዘን እንዴት ይሆናል? ጥላሁን ብለነው ጥላ ያልሆነ ስንት አለ። እንደውም ጭራሽ የሚያቃጥል ሆኖ ቁጭ። ደስታ ብለነው ደስታ አልመጣ ብሎ ሁልጊዜ እንደውም ይሄ ስም ያለው ሰውዬ ያለቅሳል ደስታ ስለተባለ። ለምን? መንፈሱ ይከታተለዋል። እንትኑ ባህሪው በስሙ ላይ ብቻ እንዲቀር ነው የሚፈልገው። ትርንጎ ተብላ ትርንጎ መሆን ያልቻለች ብዙ ነች። ብርቱካን ተብላ ብርቱካን ያልሆነች ብዙ አለች። እንደውም ተገላብጦ ይሄ ስም ሁሉ ጠልተውት ጩኒ፣ ጡኒ፣ ቁኒ፣ ሊሊ፣ ሊዛ፣
ኡዛ እያሉ ወጣል። እንግዲህ በአበሻ ስም እንኳ የሌለ እንትኑን ያጣ ነው ሆነናል እና አስቸጋሪ ነው። ቅዱሳኖቿን እጅግ ደስ ይላቸዋል የሚለው ቃል በዚህ ስም ስንጠራ ነው። በዚህ ስም በምንጠራበት ጊዜ ለምሳሌ ወልደ ሚካኤል ቢባል በቃ መንፈሱ ሚካኤል ስለተጠራ ሁሌ እንደበረገገ ይኖራል። በዚህ ስም ከምጠራ ብሎ ለቆት ይሄዳል። ለምን? ሚካኤል ምን እንደሰራው ስለሚያውቅ ማለት ነው። ይሄ ነው እኮ ትልቁ ኃይል እኮ ይሄ ነው። አብርሃምን ስምህን አከብረዋለሁ ያለው በፊት የነበረው አብርሃም ነበር። በኋላ እግዚአብሔር አብርሃም ይሁን አለው። ከዛ በኋላ የአብርሃም ስም ሲጠራ ሰይጣኑ ሁሉ ይበረግጋል። ለምን? ስምህን አከብረዋለሁ የሚል ቃል ኪዳን ስለሰጠው ነው። አሸብርን እንዴት አድርጎ ያክብረው? ቄስ ቢሆን አሸብር አሁን ማን ነው የምትሉት? መምሬ አሸብር አሁን ለማስታረቅ መምሬ አሸብርን ወደ ተጣሉበት ወስዷቸው ከስማቸው ጋር የሚፋለመው ኃይል አሸብሮ ነው የሚመለሰው። እውነቴን ነው የምላችሁ። እና እንደዚህ መሆን የለበትም። እና የስማችን ኃይል በራሱ የቅዱሳን ሞገስና ጸጋ የታከለበት በሚሆንበት ጊዜ ሰይጣናቱም ሆነ አይነ ጥላው ጸሎት ይሆንበታል። ወለተ ማርያም ቢባል አሁን በሰሜኑ ግዛት እውነቴን ነው የምላችሁ ወለተ ማርያም ትባል የነበረችው ለታ ይሆናለች። እስቲ ለታ ይዚ ያለሽ ቀረ በሙሉ ለታይ ነው። እውነቴን ነው የምላችሁ። ተወልደ ገብርኤል የተባለው ተወልደ ብቻ ሆኗል። ቀረ ቀንሰናል። በረከታችንን ጥለነዋል። የደስታ መንፈሳዊ ተስፋችንን አቋርጠነዋል። ይሄውም ደግሞ ያሳለፍነው የአመፃ የአብዮት ዘመን ነው። አንዱ ትልቁ ክርስቲያናዊ ሕይወት ላይ ጠንቁን እንዲበዛ ያደረገው አንዱ መንገድ ያ ፍልስፍና ነው። ከባዕድ ዓለም መጥቶ ተጭኖ ትውልዱ እንደ አዲስ የሕይወት መርሆ አድርጎ ስር ነቀል አለና የቤተ ክርስቲያንን መንፈሳዊ ጉዞና ክርስቲያኖችን በሙሉ ስር ነቀል አረጋቸው። ደግሞ እኮ ቋንቋው የሚሆነው ስር መንቀል እኮ ነው። ስር ነቀል ለውጥ ነው የሚለው። ስራችን ተነቀለ ማለት ነው። ዲያብሎስ በጣም ረክ ሁሌ ከምንፈልገው ለውጥ ይዘት ውስጥ ክፉ እየተለወጠልን መጣ። ክፉ በቅዱሱ ምትክ ክፉ፣ በመልካሙ ምትክ ክፉ። የሥነ ምግባር ሞራሎችን በሙሉ ደቀቁና ጠፉ። እግዚአብሔር ከሁላችን ጋር ይሁን።